አባቢ በቃ ይችን ካፌ ትመቻለች። በጣም ቅርብ ስለሆነችና ደግሞ ሁሉ ነገራቸውም ቆንጆ ስለሆነ ነው። እኔ ምልሽ እንዴት ነው የጾም ኬካቸው ጣፈጠሽ? አላላ አባዬ በጣም ነው የሚጣፍጠው። ግን እኮ አባዬ እኔ በልጅነቴ ኬክ አይቼ ነው እንጂ እኮ በልቼ አላውቅም። ሰላም እኮ ከኔ ጋር ካልሆነች ብላኝ ነበር። እኔንም ብላኝ ነበር፣ ግን ያለችበት ቤት ሰው ለመጨመር አይሆንም ትንሽ ነው እንጂ አብረሻት ትሆኚ ነበር። አሁን እንዴ አባዬ ምን ችግር አለ? እኔ እኮ ሰላምዬን እወዳታለሁ። ለምን? እንዴ አባዬ ሰላም የምትወደኝ ነው እና እሷን ስለምትወጂ እኔን ጥለሽኝ ልትሄጂ ነው? አይ አባዬ አንተንማ ትቻል አይደል? ቆይ አባዬ አንተን የመሰላባት እንዲሁ በቀላሉ ይታወል አባዬ ይታወል አባዬ እኔ ላንቺ መልካም አባት ነኝ አይደል? እንዴ አባዬ አዎ በጣም ምርጥ አባት ነኝ። ታይ አባዬ እንድኮ ነው በቃ ምኮራብስም እንዴ ይሄድኩ ማለት ነው። የሆነ ደረጃ የሚባል ጀግና የሆነ አባት እንዳለኝ ሳስብ አባዬ እንዴት እንደምኮራ እንዴት ደስ እንደሚል በቃ በሄድኩበት ቦታ ተደባደቢ ነው የሚል። ዳጣ እኔ እኮ ፖሊስ አይደለሁም። አዎ ግን አባዬ በቃ ብሸነፍ ታግዘኛለህ፣ ብታስር ታስፈታኛለህ፣ ብጀማ ምናምን ደግሞ ስለታከመኛለህ። ስለዚህ በቃ አልፈራም። የሆነ ኩራት ነገር ይሰማኛል። ምንም ነገር ያስፈራኝ። አይ ጥሩ። እኔም ባንቺ በጣም ነው ደስ የሚለኝ። ይኸውልሽ ዳጣ እስከ መጨረሻው ልታጎሪኝ እፈልጋለሁ። በድብድብ አኮራለሁ። ዳጣ እኔ እኮ በድብድብ ሳይሆን በስኬት እንድታኮሪ ነው የምፈልገው። አባዬ አንተ ብቻ የፈለግከውን በለኝ አኮራለሁ። እሺ ብቻ አንተ ዳጥነት ኤኑኝልኝ በለኝ። እሺ ሰላም እንዴ አባዬ ምንድነው? ለነገሮች መደራረብ ጭንቀት ብዛት ከራሱ ጋር መግባባት ከብዶት ከቤተሰቦቹም የራቀው ደረጀ አንዱ ችግር ሳይፈታ ሌላ ችግር ላይ መደራረብ ከጀመረ ሰነባብቷል። ለታማኟ ሚስቱ ማርታ በእሷ ላይ ሌላ ሴት እንደደረበ ከመደረበም አልፎ ልጅ እንዳለው ጭምር እንዴት መናገር እንዳለበት ግራ ተጋብቶ መፍትሄም ይኖረዋል ብሎ ስላላሰበ በቁሜ ያለው ይህንን ጉድ ከማይ በሞት ይሻለኛል ብሎ ማሰብ ከጀመረ ቆየ። ይህንንም ችግር ፈቶ ሳይጨርስም በስልኩ ላይ ስለ ሰላም ጉዳይ አንድ አስጨናቂ የጽሁፍ መልእክት ደርሶ በሌላ በኩል ናታንን ባገኘችው ደብዳቤ አጥምዳ እንዲያገባት ያስማማችው ኤቢ አስቸጋሪው ባህሪዋና ድርጊቷ ናታንን ተስፋ እስከማስቆረጥ አስደርሶታል። ናታንና ዳጣ አንድ ጥግ ላይ ግቢያቸው ውስጥ ተቀምጠው እያወሩ ባሉበት ድንገት አይታቸው የመጣችው ኤቢ ዳጣን ለማስቀናት ናታንን እንዲስማት ጠይቀዋለች። በጥያቄዋ የደነገጠው ናታንም ምን ብሎ ያለችውን ባለማመን ስሜት ውስጥ ሆኖ በድጋሚ እንድትነግረው ሲጠይቃት ኤቢም አዎ ና ከንፈሬን ሳመኝ፣ ካልሆነ ግን እማዬ ቤት ናት አልደግመውም እሺ ቶሎ በል ስትለው እሱም በንዴት እንዲሁም ግራ በመጋባት ስሜት ውስጥ ሆኖ አንቺ ያምሻል እንዴ ምንድነው እያልሽ ያለሽው ሲላት ዳጣም ትቀጥልና እንዴ ኤቢ የምርሽን ነው ናፍቆሽ ነው ብላ ስትጠይቃት ኤቢም ምን አገባሽ አንቺ ባሌ እኮ ነው ትላታለች። ናታንም ነገሩን ለማረጋጋት ከተቀመጠበት ተነስቶ ጉንጯን ይስማታል። ኤቢም በንዴት ትገፈትረውና ጉንጬ ማን አለ ስትለው ናታንም ይኸውልሽ የፈለግሽውን ማምጣት ትችያለሽ ብሏት ጥሏት ወደ ቤት ይገባል። እሷም በንዴት ወደሱ ጋር ዞርና ከዚህ በኋላ ሁለተኛ እድል እንደማልሰጥህ ወቅሽ ትለውና ወደ ዳጣ ጋር ዞራ አንቺ ደግሞ ገና ታያለሽ ተንበርክኮ ነው ቀለበት የሚያስርልኝ ብላት በፍጥነት ወደ ቤት እናቷ ወዳለችበት ቦታ ትሄዳለች። ማርታም በሰዓቱ ቁጭ ብላ መጽሐፍ እያነበበች ነበር። አቢጌልም ፈጠን ብላ ያገኘችውን ክፍት ወንበር ላይ ተቀምጣ ስሚኝ ማማዬ እኔ ምልሽ በቃ አባዬ ዝም ብሎ ቀረ ማለት ነው ስትላት ማርታም አንቺ ግን በቃ ያስብሽውን ከመናገር ወደ ኋላ አትይም አይደል? ለማንኛውም ምንም ያለው ነገር የለም በቃ ዝም ብሏል። እየተፈጠረ ያለው ነገር እኔንም ግራ ገብቶኛል ስትላት ኤቢም ግን አንቺ በውስጥሽ ስታስቢ ምን ይመስልሻል? ማለቴ ዝም ብለሽ ስትገምቺ ስትላት ማርታ ኤቢ የታሰበ ነገር በሙሉ እኮ አይነገርም። ጭንቅላት ብዙ ያስባል ግን ካፍ ከወጣ ከባድ ነው ስትላት ኤቢም በውስጧ ባለፈው ስላየችው ስላነበበችው ደብዳቤ ማሰብ ማብሰልሰል ትጀምራለች። ቀጥላም ለእማዬ ልንገራት እንዴ ዳጣ የሰላም ልጅ እንደሆነች ግን ደግሞ ብነግራት ምን ታረጋለች? ዳጣን አንጠልጥላ ነበር ምታስወጣ
አስወጣት። ግን ናታንስ ምን ይሆናል? እሱ ምንም አይሆን፣ እዚሁ ቤት መኖሩን ይቀጥላል። ግን እሷ ከዚህ ከተባረረች ይመቻቸዋል፣ በውጪ መገናኘት ሊጀምሩ ይችላሉ። ስለዚህ ባልናገር ይሻላል። ናታንን በዚሁ አስገድቼ ወደ ፍቅር አስገባና ቀለበት አስደርጌው አረግዝበታለሁ። ያኔ ሳይወድ በግዱ ሽማግሌውን ይለካል። ስለዚህ ዝምታ ነው የሚያዋጣኝ እያለች ባለችበት በሀሳብ እንደሄደች ያስተዋለቻት ማርታም ስለምን እያሰበች እንዳለች ጠይቃታለች። ኤቢም ስለምንም እያሰበች እንዳልሆነ ነግራት አስቀይሳለች። በዛን ሰዓት ናታንና ዳጣ አንድ ካፌ ውስጥ ተቀምጠው ጥሩ የፍቅር ጊዜ እያሳለፉ ነበር። ናታንም ይቀጥልና ታውቂያለሽ አይደል ዳጣ፣ ግልጽነትሽን፣ ጥንካሬሽን በጣም ነው የምወድልሽ ሲላት፣ ዳጣ ታውቃለህ እኔ ደግሞ አንተ እንደዚህ ስትለኝ ለአንተ ያለኝ አድናቆትና ፍቅር ይጨምራል እና የበለጠ እንደወድህ ያደርገኛል ስትለው፣ ናታንም ደስ ብሎት አረ የኔ ልዕልት ከመቼ ወዲህ ነው እንዲህ ደግሞ ግልጽ የሆንሽው? እኔም ላንቺ ያለኝ አድናቆት ስል በደንብ ነው ጠንክሬ መስራት እንዳለብኝ ነው የተሰማኝ። ደግሞ ታውቂያለሽ አይደል ከግቢ ውጪ ሳገኝሽ በጣም ነው ደስ የሚለኝ ሲላት፣ ዳጣም አረ ደግሞ ባለፈው አንድ ወሬ ስለ ኤቢ እየነገርከኝ መጣችና አቋረጠችን። ምንድን ነበር አድርጋኛለች ያልከው ብላ ስትጠይቀው፣ ናታንም ታያት እሷን ባክሽ፣ እኔ ምልሽ ግን እናትሽን አይተሻት ታውቂያለሽ ብሎ ስትጠይቃት፣ ዳጣ አንተ ግን ያመሃል እንዴ? ቆይ ስንቴ ነው የምነግርህ? በፎቶ እንኳን አላውቃትም። በቃ አባቴን በህይወት እንዳለችና ደስተኛ እንደሆነች ብቻ ነው ነገረኝ ስትለው፣ ናታንም የበለጠ እርግጠኛ ለመሆን እስኪ ማይልኝ የእውነት እናትሽን አታውቂያትም ብሎ ሲጠይቃት፣ ዳጣ እንዲያምናት ምላ ትነግረዋለች። ከትንሽ ቆይታ በኋላም ዳጣና ደረጀ መኪና ውስጥ ተገናኝተው እያወሩ፣ ዳጣም በመሃል አባዬ አሁን ግን እንዴት ነህ? ያው ዝም ብዬ ጠየቅኩህ እንጂ ፍትህም ሁሉ ነገርህም ደህና እንዳልሆንክ ያስታውቃል። እና ደግሞ ትናንትና እኮ ስህተት ስትሰሩ አታሳድሩ ቶሎ ተናገሩ እያልክ ስታወራ ስለ ራስህ እንደሆነ ገብቶኛል። ግን እኮ አንተ ምንም አላጠፋህም። በህይወት ልኑር አልኑር የት እንዳለሁ እንኳ አታውቅም ነበር ብላ ስትለው፣ ደረጀ በወቅቱ ለማርታ መናገር ነበረብኝ። ከአሁኑ የዛኔ ይሻል ነበር። በጊዜው እኮ በመሃላችን ኤቢ ብቻ ናት የነበረችው። የዛኔ አውርተን ቢሆን እኮ ለእሷ ያለኝን ታማኝነት ያረጋገጥ ነበር። አሁን ግን በጣም ረዘመ። ይህን ያህል ጊዜ ልጅ ወልጄ ሳልነግራት መኖሬ ለእሷ በጣም ከባድ ክህደት ነው። ዳጣ እንዴት ብዬ ልንገራት ብሎ ሲላት፣ ዳጣ አባዬ ይሄ ጉዳይ ነው አደል ያስጨነቀ ብላ ትጠይቋለች። እሱም አይደለም የኔ ልጅ ብሎ ይላታል። ዳጣም ድንግጥ ትልና አባዬ የኔ ልጅ ስትል እደነግጣለሁ ስትለው፣ ደረጀ ለምን ሲባል ነው የምትደነግጭ የኔ ውድ ልጅ ሲላት፣ እሷን በደስታ እሺ የኔ ውድ አባት ትለውና ተቃቅፈው እየተሳሳቁ ጨዋታቸውን ይቀጥላሉ። የዛኑ ቀን ማታም ናታንና ዳጣ መንገድ ላይ ወክ እያደረጉ ዳጣ ትቀጥልና ብታይ ቅድም ከአባዬ ጋር ተገናኝተን እና አወራኝ፣ ሳመኝ፣ አቀፈኝ፣ የሆነ የአባትነት ፍቅር ሰጠኝ፣ እናም በጣም ደስ ይላል ስትለው፣ ናታንም አረ ደስ ስላለሽ ደስ ብሎኛል። ሁሌም ቢሆን አንቺ አባዬ የሚልሽን ብቻ ስሚ እሺ፣ ሁሉም ነገር ጥሩ ይሆናል፣ ይስተካከናል። ግን ወደፊት ልጃችንን ስንወልድ ማን ነው ስሙን የምንለው ብሎ ስጠይቃት፣ ዳጣ አንተ ቆያን ስለ ልጅ ምን አሳሰበ? ስንት ነገር አለ እኮ ቀለበት አርገን ሰርግ አርገን ከዛ ነው ስለ ልጅ የምናስበው። ይልቅ ናታን የሆነ ነገር ልጠይቅህማ አንድ አይንህን ጨፍን ትለውና ከንፈሩን ትስሟለች። እሱም ደስ ብሎት ያቅፋትና በድጋሚ ይስማታል። ሁለቱም ደስ ብሏቸው አሪፍ የፍቅር ጊዜም እያሳለፉ ወደ ቤት ይሄዳሉ። በነጋታውም ናታን ሳሎን ውስጥ ቁጭ ብሎ ማርታ ትመጣና ማውራት ይጀምራሉ። እኔ ምልህ እንዴት ነው ኤቢ በሷ በኩል ዝግጅቷን አጧጡፈዋለች፣ አንተስ ምን እያረክ ነው? በቃ አመረረች አይደለ ብላ ስጠይቀው፣ ናታንም ምኑን ብሎ ስለ ነገሩ ምንም እንደማያውቅ ሆኖ ስጠይቃት፣ ማርታም ያው የምርቃቴ ቀን ናታን ቀለበት ያደርግልኛል እያለች ነው። በእርግጥ እውነቷን ይሁን ውሸቷን ይሁን አላውቅም ስትለው፣ ናታንም እማዬ እኔ አሁን ለእንደዚህ አይነት ግንኙነት ዝግጁ አይደለሁም፣ ትምህርቴ ላይ ነው ትኩረት ማድረግ የምፈልገው ብሎ ሲላት፣ ማርታም ያው እንደምታውቀው ናታን ኤቢ የበኩር ልጄ ናት እና አንተ የምታስበውን ማወቅ መቻል አለባት። አጉል ተስፋ ይዛ መቀጠል የለባትም። ምክንያቱም ነገ አዝና ትሰበርብኛለች እና እኔ እውነቱን እንድትነግረኝ እፈልጋለሁ። እባክህ ኤቢ የምትለው ነገር እውነት ነው ብላ እየጠየቀችው ባለችበት ኤቢ ትመጣና ስለምን እያወራችሁ ነው ብላ ስትጠይቅ፣ ናታንም ይቀጥልና እማዬ ይቅርታ፣ እኔ ኤቢ ባለችበት ማውራት አልፈልግም፣ በኋላ ራሴ መጥቼ አወራሻለሁ ይቅርታ ብሏት ሲነሳ፣ ኤቢም የት ነው የምትሄደው? ቁጭ በል እባክህ ምን ይመስላል ብላ ስትጮህ እሱ እንዳልሰማ ሆኖ ሲሄድ፣ ማርታም በንዴት በጥፊ ትደረግባታለች። ቀጥላ አንቺ እንዲያመናጨቅሹ ነው ቀለበት ያደርግልኛል የምትዩ? እንዲያዋረድሹ ነው እንዲያገባሽ የምትጠብቂው? እንኳን እሱ ማንም አያገባሽም ብላ ተነስታ ጥላት ትሄዳለች። ከዚህ በኋላም ነው ዳጣና ደረጀ አንድ ካፌ ተቀምጠው ለደረጀ ስለ ሰላም አንድ የጽሁፍ መልእክት የገባለት። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን።